አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበል በያላችሁበት። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በትህትና እንድታበታቱ ይጠይቃለሁ። ነባሮችም ያው እንደተለመደው ላይክ፣ ሼር እያደረጋችሁ የዛሬውን ቪዲዮ ይዤላችሁ ቀርብ ያለው ኖላዊ ክፍል 28ን እስከ መጨረሻው ተከታተሉኝ እላችኋለሁ። ውድ ቤተሰቦች ይህ ሀና እናት ከእስር ቤት እንዳለች ፖሊሱ ስተት ብሎ ሲገባባት ትደነግጥና ቆይ እዚህ ደግሞ አንተ ምን ትሰራለህ ብላ ስትለው ምን ነው ደነገጥሽ ይላታል። እንዴ ለምን አልደነግጥም በዚህ ሰዓት አንተ እዚህ ምን ትሰራለህ ብላ ትለዋለች። እሱም ወይዘሮ ሜላት እኔ አንቺ እንደምታስቢው ሰው አይደለሁም ብሎ ሲላት እንደዛ ካልሆነ ለምን መጣ ብላ ትጠይቀዋለች። ፖሊሱም ከሰው ጋር ልናገናኝሽ ነው ብሎ ሲላት አረ እባክህ ደግሞ ከማን ጋር የምታገናኘኝ ትለዋለች። ወይዘሮ ሜላት እስኪ መጀመሪያ ተረጋጊ፣ ምንም አይነት ችግር እንዲፈጠር አንፈልግም ብሎ ይላታል። እሷም በድንጋጤ እኮ ንገረኛ ለምን ዝም ትላለህ ታዲያ ብላ ስትጠይቀው እሱም ኢንስፔክተር ያላገቡ ብሎ ፍቃድ ይሰጣቸዋል እንዲገቡ ወደ እሷ። እነሱም እርግብን ይዘውላት ይገባሉ። ትደነግጥና እርግብ ምን አባሽ ልትሰሪ ትመጫለሽ እዚህ ደግሞ ብላ ስትላት ወይዘሮ ሜላት ብላ አልጨረሰችም። እርግብም ይቅርታ ወይዘሮ ሜላት ይቅርታ እያለ በድጋሚ ተጠይቃታለች። የምን ይቅርታ ነው ይቅርታ እያለ ትጮኻለች። እሷም ወይዘሮ ሜላትም ለምን እዚህ መጣሽ ብላ ስትላት አይ ለዚህ ብቻ እንኳ አይደለም ብላ ትላታለች። ታዲያ ለምንድን ነበር የመጣሽው ስትላት እርግብም ብዙ የምናወራው ነገር አለ ትላታለች። ወይዘሮ ሜላትም እየጮኸች ስሙ እኔ ከዚች ልጅ ምንም ነገር መስማት አልፈልግም አሁን አስወጡልኝ ትላቸዋለች ፖሊሶቹን። ፖሊሱም ወይዘሮ ሜላት መረጋጋት አለብሽ ሲላት ስለምን መረጋጋት ነው ምትለኝ? አልፈልጋትም አስወጣልኝ እኮ ነው ምልህ ትለዋለች። ከዛ ችግሩ ለሚፈጠረው ነገር እዚህ እኛም አንቺም አዛዥ አይደለንም ስትላት ወይዘሮ ሜላትም እሱ ደግሞ ምን ማለት ነው ስትላት እዚህ የሚፈቅደው ህግና ህግ ብቻ ነው ስትላት ምንድነው አንቺ ደግሞ የምታወሪው ብላ ትላታለች። ፖሊሱም ተናግሮ ሳይጨርስ ፖሊሱም እርግብም እንዳንቺ ተጠርጣሪ ናት ብሎ ይላታል። ወይዘሮ ሜላትም እና ስትለው እናማ ወንጀለኛ ነች ተብሎ እስከሚፈረድባት ድረስ እዚህ ትቆያለች ብሎ ይላታል። ወይዘሮ ሜላትም በፍጹም እኔ እንደዚህ ቻለሽ ሰይጣን ጋር አብሬ መቆየት አልችልም ትለዋለች። ሴቷን ፖሊስ ወይዘሮ ሜላት ተረጋግተሽ እንድታስቢ እርግብ እዚህ አንቺ ጋር መቆየቷ ከእርግብ ይልቅ አንቺ ነሽ መታሰድጊው ትላታለች። ወይዘሮ ሜላትም አረ አንቄ እንድገላት እየፈቀርሽልኝ ነው ብላ ስትላት ፖሊሷም እንደዚህ አይነት ነገር እንደምትሞክሪ እንኳ ቂል ሴት አይደለሽም ትላታለች። ፖሊሱም ለማንኛውም ቂም በቀል ጠቃሚ አይደለም እርግብ እዚህ መሆኗ የማይቀር ነው ብሎ ይላታል። ከዛ ፖሊሱ ኢንስፔክተር እኛ እንሄድ ብሎ ጥሏቸው ይወጣል። ምን እንደሚፈጠር እንግዲህ አስቡት ሁለቱ። ወይዘሮ ሜላትም እርግብን ለባነቅ ትታገላትና ልነቃት አልነቃት እያለ ታመነታለች። መልሳ ትለቃታለች። ከዛም ሀና ክላሷ ቁጭ ብላ እንዳለ አባቷ ከፍቶ ይገባል። አባዬ መጣ ስትለው እንዴ ሀንዬ ይላታል። የሀናም አባት እንዴት ዋልሽ ሀንዬ ሲላት እግዚአብሔር ይመስገን እንዴት ዋልክ አባ ትለዋለች። አባቷም ምን ነው ተከሽ ሀንዬ ሲላት አረ ምንም አልሆንኩ ስትለው ምን ነው ተከሽ ታዲያ ምን ሆነሽ ነው አልመሸም እንዴ ሲላት አረ መሽቷል ምን ነው አባዬ ትለዋለች። አይ ሀንዬ እኔማ መሽቷል ብዬ ነበር ሲላት እንዴ ምን ሆነሃል አባ ትለዋለች። ሰዓቱ ስለሄደ እዚህ ያገኝሻለሁ ብዬ አላሰብኩም ነበር ሲላት እሷም በትካዜ ለምን አባዬ አንተ እኮ አባቴ ነህ ትለዋለች። እሳቸውም ሀንዬ ከዛ ሳይጨርሱ እሷም አባዬ ዛሬም ቤተሰቦችሽ ጋር ልትሄጂ ነው ብለህ እንዳትለኝ ብቻ ትለዋለች።
አይደል? እሳቸውም ምን ላድርግ የኔ ልጅ እናትሽ ቤት የለች ብለው ይሏታል። ወንድምና እህትሽ እኮ ብቸኝነት እንዳይሰማቸው ብዬ ነው ሀንዬ ሲሏት፣ ሀናም ችግር የለውም አባዬ እነሱ እኮ 2-3 ናቸው ትለዋለች። አንተ አላህ አይደል እንደ ብቻህን ስትለው፣ የሀናም አባት ሀንዬ አትሰቢ እኔ እኮ ለምጄዋለሁ ምን እንዳልሆን ነው ይላታል። ሀናም አባዬ ይህንን ነገር እንዝለለው ስትለው እሺ እሺ ሀንዬ ይላታል። ሀናም ጥያቄ ሆነባት። ለመሆኑ አባዬ እስከዚህ ሰዓት የታምሽተ ነው ትለዋለች። የሀናም አባት በረጅሙ ተነፈስና እስኪ ተኝ ሀንዬ ሲላት፣ ምንድን ነው አባዬ ምንድን ነው የተፈጠረው ትለዋለች። እነዚህን ልጆች እየፈለግኩ ነው ግን አንድ ሰው እንኳ አየሁ የሚለኝ የለም ሲላት፣ እና ሴርን ነው አባዬ ትለዋለች። እሳቸውም አዎ ሀንዬ እነሱን ነው ሲላት፣ እና እስከዚህ ሰዓት ነው ትለዋለች። ምን ላርግ ብለሽ ነው ይላታል። ቀን ፈልጌ ሳጣቸው ሁልጊዜ ማታ ማታ እየሰከሩ ሲመጡ በየመጠጥበቱ ልፈልጋቸው ብዬ እኮ ነው ሀንዬ ይላታል። ሀናም እኔ ነኝ ለዚህ ያበቃኋቸው አባዬ ስትለው፣ ምን ነው አንቺ ምን አደረግሽ ሀና ይላታል። እኔ ባረቃቸው ኖሮ ይሄኔ አብረው ነበር የሚኖሩት ትለዋለች አባቷን። ወይ ሀንዬ እነሱ መጥባት ከፈለጉ አንቺ እግራቸውን አስረሻት ታስቀምጫቸው ሲሏት፣ ባላስቀይማቸው ኖሮ ቢያንስ ይሄን ያህል ጊዜ አይጠፉም ነበር ስትለው፣ ሀንዬ ለምንድን ነው ራስሽን የምትወቅሽው ይላታል አባቷ። አይ አባዬ እንደሱ አይደለም እነሱ እንደ እህት ሲቀርቡኝ እኔ ግን የስጋ ወንድምነትን አረጊያቸዋለሁ ትለዋለች አባቷን። እሳቸውም ሀንዬ ምን ሆነሻል አንቺ ምንም አላደረግሽም ሲሏት፣ እሷም ተው አባዬ አታዝናናኝ እኔ ነኝ እንደዚህ ያደረኳቸው ትላለች። ሲቀርቡ ብቀርባቸው ሲወዱ ቢወዳቸው እንደ ጓደኛ የባያቸው ኖሮ ቢያንስ የሚሄድበትን ይነግሩኝ ነበር ትላለች ሀና ራሷን በመውቀስ። አባቷም ምን ትላለች እቺ ነፍራቃ ልታለቅሽ ነው እንዴ ሲሏት፣ እንዴት አላለቅስ አባዬ ትለዋለች። እና ሴር እኮ በችግሬ ጊዜ ጥሩ ልጆች ነበሩ ከጎኔ ነበሩ ትላለች ራሷን በመውቀስ። አባቷም ሀንዬ አንቺ እኮ መኖርን ያልጠገብሽ ገና እንቡጥ ልጅ ነሽ ሲሏት፣ እንደዚህ እንደው ሁሉ ነገር ራስሽ ላይ እያስገባሽ መውቀስ አይገባሽም ሲሏት፣ አለም ደግሞ ጎደሎ ናት ጎደሎ የሆነችው ደግሞ አንቺ አጉደለሽባት አይደለም ብለው ይሏታል። አለም ገና ከመጀመሪያዋ ከመፈጠሯ ጎደሎ ስለሆነች ነው ብለው ይጠይቋታል። ከዛም ወይዘሮ ሜላት ጋር እስረኞች ነበሩ ገቡ እየጮሁ እየባረቁ ነው የገቡት። ከዛ ማዘሯ ዛሬ አዲስ እንግዳ አለ እንዴ ብለው ሲጠይቋት፣ አዎ ዛሬ አዲስ እስረኛ አለ ትላቸዋለች። እነሱም ያው እስር ቤት እንደምታውቁት እንደተለመደው አዲስ ሰው ሲያገኙ እንዴት እንደሚያመጫጭቁ እንዴት እንደሚደበድቡ ያው የታወቀ ነው። እና ስሚ አንቺ ምን ልትሰሪ ነው እዚህ የመጣሽው ምናምን ብለው ያፋጧታል። ከዛም እንዴት ነው ታዲያ ቤታችን ወደድሽው ብለው ሲጠይቋት፣ እኔ እንጃ በመደናገጥ እኔ እንጃ ብላ ትላቸዋለች። እነሱም የሰው ቤት ባያምርም ወድጃለሁ ነው የሚባለው አሁን ተነሽ ይሏታል። ለምን ነው የምነሳው ብላ ስትላቸው፣ ተነሽ አልንሽ አይደል ብለው ይጮህባታል። እነሱም ያው እንደተለመደው የሻማ ውርጅ ሲሏት፣ እሷም ምንድነው ደግሞ የሻማ ብላ ስትላቸው፣ እዚህ ቤት አዲስ እስረኛ ሲገባ ገንዘብ መክፈል አለበት ሲሏት፣ እሷም ትደነግጥና እኔ እኮ ምንም ገንዘብ አልያዝኩም ትላቸዋለች። አይ እንደዛ ከሆነ ገንዘብ ከሌለሽ ወይ ዝፈኒ ወይ ጨፈሪ ሲሏት፣ እኔ መስፈንም መጨፈርም አልችልም ትላቸዋለች። ወይዘሮ ሜላትም አንዱን ማድረግ ግዴታ ነው ምረት የሚባል ነገር እዚህ ቦታ እንደሌለ ታውቂያለሽ ትላታለች። እሷም እሺ በቃ ዝፈኑልኝና እኔ ጨፍራለሁ ስትላቸው፣ እንደውም እየዘፈሽ ነው መጨፈር ያለብሽ ይሏታል። እንዴ እንደዛ ይሻላል ስትላቸው፣ አዎ እየዘፈሽ ጨፍሪልን ሲሏት፣ ምን ልስፈን ብላ ትጠይቃቸዋለች። እሷም እሺ በቃ ጎጃምያ ነው የምዘፍንላችሁ ትቀበሉኛላችሁ ትላቸዋለች። እነሱም እናውረጃ ታዲያ ፊቴ ላይ ተገትርሽ ነው እንደምትጨፍሪው ብለው ሲሏት፣ እሷም ወረደች ወደ ታች ፍራሹ ጋር።
ከዛም ጭፈራዋን እሷም አቀለጠችው እየዘፈነችላቸው፣ እነሱም እያጨበጨቡ ይቀበሏት ጀመር። ከዛ እህትና ወንድም ይገናኙና ምን ሆነ ደግሞ ዛሬ እንቅልፍ የለም እንዴ ትለዋለች። እሱም እባክሽ እንቅልፍ የለም ብሎ ይላታል። እኔም እባክህ ሀኒ ስለሌለኝ ቤቱ በጣም ሰፋብኝ ስትለው፣ አይ ሀኒ ስለሌለች አይደለም እኔ ጅም ቤት ጀምራለሁ ብዬሻል ነበር ብሎ ይላታል። እናማ ቀን ስፖርት ሰራለሁ ብዬ ያንን ግድግዳ ስገፋው ግድግዳው ነው ስለገፋሁት ነው የሰፋሽ ማለት ነው፣ ሀና ስለሌለች አይደለም ብሎ ይላታል። ውድ ቤተሰቦቼ የዛሬው ቪዲዮ እዚህ ላይ ያበቃል። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆዩልኝ።